አልችልበትም ቀርቤ መራቅ አላውቅበትም የኔ አመል አንድ ነው አይለወጥም በወረት ማዕበል አይናወጥም የኔ አመል አንድ ነው አይለወጥም በወረት ማዕበል አይናወጥም አንደበትሽ የሚወጣውን አምኜ እንድቀበል የምሰማውን የምትይ ሁሉ እውነት ለመሆኑ ርቀን ሳንሄድ ልወቀው ካሁኑ ሰበብ ላታበዢብኝ ምክንያት ላትደረድሪ ግማሽ አካሌ ሆነሽ ከኔ ጋር ልትኖሪ ቃልሽ የማይለወጥ ከሆነ ነው በይኛ እስኪ በፈጣሪ ስም ምለሽ አረጋግኛ ቅርበሽ ሰላም ጤና ይስጥልኝ ውድና እየተከበራችሁ የወርቅዬ ፋንዲሻ ፋሚሊ ቤተሰቦች እንዴት ናችሁ? አማን ናችሁ ወይ? እኔ ያለው እስኪ መስኪን ቤቴን ሰብስክራይብ ላይክ ሼር አድርጋችሁ 2000 እስቲ ያስገቡኝ በቴትና ጠይቃችኋለሁ። ለጓደኞች ሼር አድርጋችሁ ሰብስክራይብ አድርጉኝ። እኔ ዛሬ በእውነት በጣም የሚያስጠላና በጣም ቆሻሽነት ከሰው የማይጠብቅ ነገር ማያቸውና የሚሰማው ነገር እናንተ ቆይ ፍቅሬ አናት ላይ ማትወርዱ ምክንያት ምንድን ነው? እዛ እናንተ በመርዝ ገላችሁ ሆያ ያላችሁ አሸሸ ገዳይ ያላችሁ እዛው እናንተ ልጅቷን አስገደላችሁ ገላችሁ። አንዱ በአብርሽ ምክንያት ይላሉ፣ አንዴ በሮታ ምክንያት፣ አንዱ ደግሞ እርስ በርስ ይዛ ማለት አብልታችሁ ገላችሁ በኋላ በፍቅርዬ ደጋፊና በፍቅርዬ አናት ላይ ማትወርድ ምክንያት ምንድን ነው? ፍቅሬን ገደለችው፣ ፍቅሬን አዛ ነው ገደለችው። ከፍቅርዬ አናት እናንተ አምላክ ያንሳችሁ። እናንተን ከፍቅርዬ አናታቸው ላይ ፈጣሪ እናንተ ያንሳችሁ። እናንተ ክብር የሌሎች ቢሶች ማለት ነው። እናንተ ማትረቡ ደንቆሮች ማለት ነው። ሁለተኛ ደግሞ ትላንትና የፎሰትኩኝ ቪዲዮ በብዙዎቻችሁ ወርቅዬ ለምን ፎሰተሽ ለምን ሪኮርድ አደረገሽ ብላችሁ ብዙዎች አይጠይቃችሁኝ። ነን ኢካካሞች መጀመሪያ ለመቀዳት ከፈራችሁ፣ መጀመሪያ ለመፎሰት ከፈራችሁ ለምን አጉል ተጫወታላችሁ? አጉል ንግግር ለምን ትናገራላችሁ? አንድ በኩል በዚህ አንድ በኩል በዛ፣ አንድ በኩል በጓሮ አንድ በኩል በፍለፊት ምን አይነት ስራ ነው የሚሰሩ? ፈጣሪ ምን ይላችኋል? ክርስቲያኖቹ ፈጣሪ ምን ይላችኋል? ሙስሊሞቹ አላህ ምን ይላችኋል? ለምንድን ነው የምትወላወሉት? መሀል ውሃ ውስጥ የቆመ እንጨት ሆናችሁ ለምንድን ነው የምትወላወሉት? ከቆማችሁ በአንድ ቆሙ፣ ከተዋችሁ ሁሉም ተዋቸው። ለምንድን ነው የምትሆኑ? ሁኑ፣ የትም ሄዱ፣ የትም ተቀዘኑ፣ ማንም እኛ አይመለከተንም። ነገር ግን ከዚች ልጅቷ አናት ላይ ለምንድን ነው የማትወርዱ? እቺ ልጅ ለእናንተ ነፍስ ገዳይ ናት። እቺ ልጅ ለእናንተ ነፍስ ገዳይ ናት ወይ? ምን አይነት ስራ ነው የምትሰሩት? የታች ቦታ ሁሉ ፍቅርዬ የፍቅርዬ ደጋፊ ነው፣ ፍቅርዬ ደጋፊ ነው። የማንም ልቅምቅም የሰው ልቅያቅም ቢያቅም አይተነቀቅም ባለ እውነቱ ነው። ለካ ልቅምቃሞች እናንተ ከብቶች በጎች እናንተ ማለት ነው። እናንተ ከበግም በግ ናቸው፣ ከበግም በግ ከእንስሳም እንስሳ ናቸው እናንተ። ፍቅርዬ ምን አደረገች? እናንተ ዘገላችሁ፣ እናንተ ዘቀበራችሁ። ሬሳው እንዳይወጣ ሰው እንዳይሰማ እንደሞ ሰው ከሰማ ወይም ደግሞ ሌላ ሰው ከሰማ አብርሽ ይያዛል። አብርሽ ተጠያቂ ነው የሚሆነው። ደብቁት፣ ለቅሶን ደብቁት። አብርሽ ከዚህ ሀገር እስከሚወጣ ድረስ ደብቁት የምትሉት እናንተ። ከእናንተ ሙሉ እርኮት ሰምቻለሁ። ልከኛለች በውስጥ መስመር ሙሉ እርኮት ልከኛለች። አብርሽ ከዚህ ሀገር እስከሚወጣ ድረስ ሩታና አብርሽ ከዚህ እስከሚወጡ ድረስ ሬሳው እንዳይወጣ ደብቁት። ሞታለች ብላችሁ እንዳትፖስቱ፣ ምንም ነገር እንዳትፖስቱ ብላችሁ እዛ ኢጃዛ ቤት ሬሳው ደብቃችሁ አስቀምጣችሁ ፍቅርዬና የፍቅርዬ ደጋፊ አናት ላይ ማትወርድ ምክንያት ምንድነው? ፍቅርዬን አስገደለችው፣ ፍቅርዬ ደጋፊን አስገደለ፣ የፍቅርዬ ደጋፊን አስገደለ። እናንተ እዛ ገላችሁ፣ እናንተ እዛ አፍናችሁ ገላችሁ። በአብርሽ ምክንያት ነው በሩታ ምክንያት እናንተ እዛ አፋፍናችሁ ገላችሁ። የሆነ ምስጢር ታወጣለች ብላችሁ የግራሽ እናንተ ተላችሁ እንዴ? ምስጢር ታወጣለች፣ የሆነ ከባድ ምስጢር አለ፣ እሷ የሚታቀ ምስጢር አለ፣ ምስጢር ታወጣለች ብላችሁ የገዳችሁ እናንተ ተላችሁ እንዴ? አሁን ደግሞ ምንድነው ተመለሰ ደግሞ በፍቅርዬና በፍቅር ደጋፊ ላይ የምትላጥፉ ነው የምታወጡት። ሁለተኛ ደግሞ የምን ገዝተ ሰርተው ነው
የፍቅር ደጋፊ የምን ገስት ሰርቶ ነው ገስት ተስቶ እንደዚህ እየሰደቡ ነው ብላችሁ የምትናገሩት? አለን አትፈሩም? ፈጣሪን አትፈሩም? ክርስቲያን ከሆናችሁ ጾም ነው። ሙስሊሞች ለእናንተ ጾም ፈታችሁ። እናንተ የምታመልከው አምላክ አለን አትፈሩም? ክርስቲያኖቹ እመቤት ማርያም አትፈሩም? ለምን ትዋሻላችሁ? የምን ገስት ሰርቶ ነው ገስት ሰርቷል ኤክሌበስ ገስት ተሰርቷል ብላችሁ የሰው ስም የምታጠፉት? ስማ እናንተን ከዚህ ሀገር የሚያስወጣው ችግር ቢደርስ ምትደርሳት የመዳም ሸቃሊቲ ናት። አብርሽ መጥቶ አያድንሽም። ሩታ መታ አታድንም። እናንተ በጎች ማለት ነው። እናንተ ከበጉም በጎች ማለት ነው። እናንተ ኢከካሞች ማለት ነው። ጥርሳችሁ ማትቦርሹ ኢከካሞች፣ ወይ ጸጉሩ ራሱ ሰርታችሁ ማታቁ በቁጥጥር ሰርግ በሚትሄዱ ኢከካሞች በጎች ማለት ነው። በሱሪ ጋር እንደው የእናንተ ቪዲዮ አልሰራም ብዬ እንደው የነዚህ ነገር ማውራት አስጥልቶኛል። በዝም ስትል እናንተ ቆይ ሰው ሞኝ ያደርጋችሁ እንደ ከብቶች እናንተ ከከብቶች ከብት ቆሻሾች ምንድን አደረጋችሁ? ፍቅርዬ ምን አደረጋችሁ? ለእናንተ እናንተ በፍቅር እንደው አንድ ሰው እኮ ተምሮ ያልተማረ ደድቦች ሀሁ ምለው ፊተል ያልተማሩ ኢከካሞች ጥርሳችሁ እንኳን በብሩሽ እንኳን በስነተ ማትቦረሹ ኢከካሞች ፊታችሁ እንኳን በደንብ በሳሙና ታጥባችሁ ማታቁ ቆሻሾች የሰው ልጅ አንስታችሁ ስትለጥፉ አያሳዝንም? አያስጠላም? ሁለተኛ ደግሞ የፍቅሬ እናት የፍቅሬ አባት የሞቶ አባት አምጥታችሁ ስትዘቀዝቁ ፍቅሬ ወታ አልተናገረችም አንድ ቀን። እናቷ ስትዘቀዝቀ ፍቅሬ ወታ አልተናገረችም አንድ ቀን። ትላንትና የሞተች ልጅ ምን አላችሁ? ፍቅሬን ደጋፊዎቹ ገስት አድርጎ የሰሩ ነው፣ ገስት ላይ ገስት አድርጎ ሬሳው የሰሩ ነው ብላችሁ ስታወሩ ነበራችሁ። የማቤት ተሰራ ሰው እኮ እንደናንተ ጭንቅላት የሌለ ሰው አይደለም። ሁሉን ጭንቅላት ያለው ሰው ነው። እንደናንተ እንደ በግ 48 ሰዓት በሚለው የለም ለፍቅሬ ደጋፊዎች። እናንተ በጎች ማለት ነው። እናንተ እዚህ ጋር አብሪሽ ሩታን ኪሲንግ ስታርጉሳት በፋንታችሁ የምትለቀቁት ቆሻሾች ቦርኮች ማለት ነው። እናንተ ክብር የሌለው ቆሻሻ ለማኞች ማለት ነው። የራስሽ ጥርስ ማትቦርሽ የሌለ ሴትዮ፣ ለጸጉርሽ ማትሰር ሴትዮ፣ የሰው ገንዘብ የላከሽ ለሰው ንብረት የላከሽ ለሰው መኪና ገዝተሽ ምትሰጪ፣ የሰው ሶፋ ገዝተሽ ምትሰጪ፣ የሰው ቴሌቪዥን ገዝተሽ ምትሰጪ ኢከካም እንዳንቺ ፍቅር ደጋፊ አይደለም። ሁለተኛ ደግሞ ለፍቅር የእቃ ገዝታችሁ ሰጣችሁ ስትሉ ሰምቼ ልበለው። እስቲ አንድ መረጃ አቅርቢ፣ አንድ ሰው መረጃ አቅርቢና ጠይቂ ልስማ። አንድ ሰው ለፍቅርዬ ይሄን ገዝቼ አድርጌያለሁ፣ ለፍቅርዬ ይሄን ወስጄያለሁ፣ ለፍቅርዬ ይሄን ልኬያለሁ፣ ለፍቅርዬ ይሄን የሚያክል ገንዘብ አስገብቼያለሁ፣ ለፍቅርዬ ይሄን የሚያክል ስጦታ አበርክቼያለሁ፣ ለፍቅርዬ ይሄን የሚያክል ይሄን ሁሉ አድርጌያለሁ የሚለው ሰው አንድ ሰው ካለ እስቲ አቅርቡ። እናንተ ኢከካሞች ማለት ነው። እኛ እኮ እንደናንተ በቂጥ ሳይሆን በአይምሮ ነው የምናስበው፣ በአይምሮ ነው የምናስበው። ሁለተኛ ደግሞ እኛ እንኳን ማንላክ ይቅርና ብንልክ እንኳን እንደናንተ ቅሰናም አይደለንም። እንደ ማንላ እሷ ከኛ 5 ሳንቲም መፈለግ ትቅርና 5 ሳንቲም እሷ ከኛ አትፈልግም። እንኳን ለምስኪን አሰው እንልካለን ስትል እኔ አልፈልግም፣ የእናንተ ልፋት እኔ አልፈልግም የምትል ልጅቷ ናት። እናንተ አሁን ይሄን ገዝታችሁ ይሄን ገዝታችሁ የምትሉት እስቲ አንድ ሰው ለፍቅርዬ ይሄን ገዝቼ ልኬያለሁ ብላ የምታወራው ሴት ብሎ የሚያወራ ወንድ እስቲ አቅርቢ። አንድ ሰው እንኳን አንድ ሰው። እናንተ የሰው በታቾች ማለት ነው። ዘላለም እናንተ ከመዳም ኩሽና አትውጡ። ዘላለም እናንተ ከሚስተር ጓዳ ውስጥ አትውጡ። ዘላለም እናንተ አሽከርነት ለእናንተ እስከ መጨረሻ ድረስ እዛ መዳም ቤት ሙቱ። የፈላ ዘይትና የፈላ ውሃ ይደፋባች በእናንተ ላይ። እናንተ ክብር ቢሶች ውርደታሞች ማለት ነው። እናንተ ቆሻሾች ማለት ነው። እናንተ ሰው የሌለ ቦታ የሰው ስም የምትሰጡት እናንተ ምን ያክል ትንሽ እንኳን ክብር የሚባል ነገር እናንተ ትንሽ የላቸው እናንተ ማትረቡት ማለት ነው። ከናንተ እኮ እንስሳ ይሻላል። እንስሳ ከናንተ ይሻላል። እንስሳ እንኳን ቦታው ያውቃል። እንስሳ እንኳን ቦታ ያውቃል። እንስሳ እንኳን የበላና ሰው ያውቃል። የበላ ቦታ በራሱ የሚቆመው ጋጣታው ያውቃል። እናንተ ምንም ማታውቁ ብረቶች ማለት ነው። ትላንትና የሞተች የምትል ልጅቷ እኮ ለአብርሽ ገንዘብ ስለሰጣች በአብርሽ ምክንያት ባሏ
መድኃኒት ስጡ ብሎ ባሏ ሰጠት ይላሉ። ግማሹ ደግሞ ሩታ ደግሞ አብርሽ ደግሞ ውጭ ወጥቶ የሆነ ቦታ ደርሶ ሲመለስ ደግሞ አብርሽ ደፍሯት ነው አሉ። አብርሽ ደፈረና ከዛ ባሏ ሰማ፣ ባሌ እንደሰማ ብላ ራሷን መርጠታና ሞተች ይላሉ። እናንተ የምታወሩት ነገር ራሳቸው ችግር ራሳቸው ጣጣው ይዘው ጨረሱት እንጂ ፍቅሬ ደጋፊ ምን አደረገ? ፍቅሬ ደጋፊ ከየት ነው የሚያመጣው? ይሄን ወሬ ከየት ነው የሚያመጣው? እናንተ እሷ እዛ ጋር እሱን ኪሲንግ ሲያደርጉ ሰዓት እዛ በቀምሳቸው ውስጥ የምትለቀቁት ዩኒፎርማቸው ላይ የምትለቀቁት እናንተ ቆሻሾች፣ ኢከካሞች፣ ቦርኮች የሰው ክብር ምን እንደሆነ አታቃችሁ። የሰው ማንነት ምን እንደሆነ አታቃችሁ። ምን ያክል እንደሚያምታቃላችሁ። አሁን ልጆቹ ትናንትና ቪዲዮ አልሰሩም፣ ግን ጓደኛያችን ሞታ እንደዚህ ሆና ቪዲዮ ሰራችሁ፣ ቪዲዮ እንደዛ አደረጋችሁ። ቪዲዮ አንድ ተራ ሰዎች ቡቱቱ አሞች ስማችን ጠርተን እንስራ እንደ ለናንተ የናንተ ስም ጠርተን እንስራ እንደ የናንተ ስም መጥራትም አያስፈልግም፣ ከናንተ ጋር መውራትም አያስፈልግም። እናንተ ከጭንቅላት ዜሮ ጭንቅላት ያዛችሁ እናንተ ኢካሞች ናችሁ። እናንተ ከጭንቅላት ዜሮ ጭንቅላት ያዛችሁ ኢካሞች ናችሁ። እናንተ ኢካኩም የመጨረሻ ኢካሞች ናችሁ። ምን ያክል ጭንቅላት ይዛችሁ ነው? ምን ያክል አይምሮ ይዛችሁ ነው? ምን ያክል አነጋገር ነው? እናንተ እኮ እቺ አሁን ትላንትና ሞተች፣ እንደው ከሞተች ፈጣሪ ነብሶ ይማራት። ሞተች የምትል ሴትዮ ትላንትና እናንተ ለጣፈ ስታለቅሱ እኛ ብላችሁ የኛ ልጆቻችን ሞተች ብላችሁ የምትደሰቱ ስትሉ እናንተ የፍቅሬ አባት አገር መሪ የህዝብ መሪ የተማሪዎቹ አባት ስንት ሰው ያመሰገነ ሰው የሞተ ሰውዮ እናንተ አምጥታችሁ የቀነበረች ልጅ ናት ትላንትና የሞተችው ገስት ላይ አስቀምጣችሁ ጥርሱ ብሩሽ አምጥታችሁ ጸጉሩን ቆርጣችሁ ጥርሱን አወጣችሁ ቪዲዮ ስትሰሩ ገስት ላይ ስትለፈልፉ ምንም የወጣ የተናገረ ሰው የለም ለእናንተ ላይ። አሁን ትላንትና ልጆች ያልነገሩ ነገር ያልወሩ ነገር አምጥታችሁ ገስት ሳቱ እየሰሩ ነው የምትሉ እውነት እናንተ ጤናማ ናቸው? ሰው እኮ እንደናንተ በጭንቅላት ነው። እንደናንተ ሰው ቄጥና በጫማ ሰው አይደለም የሚያስብ በጭንቅላት ነው የሚያስቡት። እናንተ ሐሳብ የሌለው ደነዞ ደንቆሮ ኢካካሙላ ማለት ነው። ሰው እኮ እናንተ መስላችሁ እንዴ? እቺ እኮ የሞተች እኮ ለኛም እህታችን ናት። የእናንተ ትላንትና የታወቀች ጓደኛ ትክርና እቺ እኮ ለኛም እህታችን ናት። እኛ ደግሞ እንደዚህ አድርገን በፍጹም አንመለከትም አናደርጎም። መጀመሪያ አራቅ አርጋችሁ አስቡት። ቅርብ ቦታ ሳይሆን ሩቅ ቦታ አስቀምጣችሁ አስቡት። ይሄን ነገር ያስከፋል ወይ አያስከፋም? ይሄ ሰው ጋር ያኖራል ወይ አያኖራም? ቡቱት ያሙላ ትላንትና እኮ አብርሽ ተደውሎ ጠይቋል። የሆነች ልጅ ሞታለች ባንተ ምክንያት ሲባል ምንድን አለው? ባካችሁን አትጨቀጭቁኝ አለው። ደጋ ተደረገለ። እናንተስ አትጨቀጭቁኝ፣ እኔን አትጨቀጭቁኝ፣ አታሳምሙኝ፣ እኔን በቃ እኔ ማረፍ ፈልጋለሁ፣ አትደውሉኝ አላቸው። ይሄ ሁሉ ሰምቻለሁ። እናንተ ክብር የሌላችሁ ለእናንተ ክብር የሌለ ሰውዬው እየሰገዳችሁ እናንተ የወንድ አምላኮች ባሎቻችሁን እዛ አስቀምጣችሁ ልጆቻችሁን እዛ አስቀምጣችሁ ህፃን ሆናችሁ ከህፃን ጋር ህፃን ሆናችሁ ይሄ ደግሞ 666 ሰውዬውን ሰው ብላችሁ የምትሰግዱት እናንተ የእናንተ አምላክ አብርሽ ነው። የሌላ ሰው አምላክ ፈጣሪ ነው። የእናንተ አምላክ ሩታና አብርሽ ናቸው። እናንተ ቆሻሾች ማለት ነው። ነገር ግን እኛ እሱ ምን አገባን? ሂዱና ስገዱ ለሱስ ከፈለጋችሁ ጥቡት ሂዱና፣ እኛ አይመለከተንም አያገባንም። ግን ከልጅቷ አናት ላይ ውረዱ፣ ከልጅቷ አናት ላይ ውረዱ። በቃ እኔም ዛሬም ነገም ለኔ ፍቅርዬ ኪንግ ናት፣ ጀግናዋ ናት። ከማንም በላይ ጀግናዋ ናት። ከማንም ጋር አላወዳድራትም። በዚህ ሶሻል ሚዲያ ላይ ከማንም ጋር አላወዳድራትም። እሷም ብሩክም ለኔ ኪንግ ናቸው። አደንቃቸዋለሁ። ጀግና ናቸው። ለኔስ አንድ መሪ ናቸው። የዩቲዩብ መሪ ናቸው። እዚህ ጋር እንደነሱ በመድኃኒት ያመጡት እነሱ የለም። በብሸፍቶ ሄዶ በመድኃኒት በ666 የሚጠቀም ሰው አይደለም። እነሱ የሚፈጥሩት በፈጣሪ ነው የሚያምኑ ሰዎች ናቸው። አትንኩ ልጆቹን በፍቅርዬና በልጁ መሀል አትግቡ። አምጣችሁ ልጁን አትዘግዝቁ፣ ልጅቷን አትዘግዝቁ፣ ልጅቷን አትሳደቡ። ሁለተኛ ደግሞ እቺ ትላንትና የመጣ ጭራሮ እቺ ጎምቦ ራስ ከየት እንደመጣች እናቷ አፈርተት ብላና ትላንትና ልጅቷ መጣ ተናግራ ማሄዷ በጣም ሰምቶኛል። እናቷ አፈርት ትበላለች።
እቺ የማንም ልቅምቅም ከየት እንደመጣች እቺ ሽንት ፖፖ የማንም ሽንት ገንዳ ጠራቃሚ ከየት እንደመጣች ልጅቷ ስድባ ማሄዷ አነጋግራ ማሄዷ ቅር ብሎኛል። ነገር ግን ስድብ ነው ብዬ አላስብም። አይ ቲንክ ተልእኮ ከኋላ ይኖራል። ሚልከው ማን ነው? ያው መቼም የእሱ በጎች ናቸው አሉ። ካሁን በፊት ፍቅርዬ